ፍቅር ዳኒን ከእስር ቤት አስወጣችው። ታዲያ ከእስር ቤት ስታስወጣው ምንድን ነው ያለችው? ከዚህ ስትወጣ ምን ማድረግ አሰብክ አለችው። እሱም ታዲያ ከዚህ ስወጣ ምንም አይነት ወንጀልም ሆነ ተንኮል መስራት አልፈልግም፣ ነገር ግን የራሴን ህይወት መስርቼ በቃ ጥሩ ሰው ሆኜ መኖር ነው የምፈልገው። አትሞኝ እንጂ እህትህን እኮ መርዛ የገደለችው የአደይ እናት ናት አለችው። ምን? አንቺ የማይሆን ነገር እንዴት ታወራለሽ? የአደይ እናት እንዴት እንደዚህ ታደርጋለች? እባክህ እመነኝ። ምክንያቱም እዛ ጋር የመጡት አዝነው ሳይሆን፣ ስለዚህ ሁሉም እያስመሰለ ነው እንጂ እናትህን እንደዛ ያደረጉት እነሱ ናቸው። የአደይ እናት ናት ብላ ቁጭ፣ ከዛ እበቀላቸዋለሁ እያንዳንዳቸውን ሲል እንግዲህ እዛው እስር ቤት ውስጥ ቁጭ ብሎ ሌላ ጥንስስ እንዲጠነሰስ አደረገችው ወይዘሮ ፍቅር ማለት ነው። ፍቅር እንግዲህ የተንኮል አምባሳደር ናት ማለት ነው። እና ከተንኮል ውጪ ምንም የምታውቀው ጉዳይ የለም። ዞሮ ከዚህ በኋላ ከባድ ችግር እንደሚፈጠር ነው። ዳኒ እንግዲህ የአደይ ላይ እናት ላይ ወይ አደይ ላይ ችግር ሊያደርስ ይችላል ማለት ነው። ሳያጣሩ ወሬ እንግዲህ ከባድ ችግር ነው የሚሆነው። እሷ ለአደይ ያላትን ጥላቻ እያንጸባረቀች እንጂ ቤዛ ናት የአደይን እናት ልትመርዝ የነበረው። ስለዚህ እንግዲህ ጥላቻዋን በግልጽ እያሳየች ትገኛለች ማለት ነው ወይዘሪት ፍቅር። ታዲያ የአደይና የዴቭ ሰርግስ እንዲሁ በምኞት ቀረ። እናቴ እኔ መተሽ መርቀሽ እንድትድርኝ እንጂ ከአንቺ ምንም ሰማራ ሳንቲም ፈልጌ አይደለም። ደስ ካለሽ መተሽ ብትድርኝ ደስ ይለኛል። ደስ ካላለሽ ደግሞ ችግር የለውም፣ እኔ ራሴ እወጣዋለሁ አላት። አንተ ልጅ ጥጋብ ተሰምቶሃል ልበል? እንዴት ነው? በምንክ ነው ሚስት የምታገባው? ምን ገንዘብ አለህና ነው? ዝም ብሎ ሚስት ይገባል እንዴ አለችው። ከዛ በኋላ ተይ እንጂ ታለም ማነሽ ማሚ ተይ፣ እኔ ራሴን ችዬ መቆም ነው ፈልገው፣ እሱም ደግሞ እየሰራው ነው፣ ስራዬን አትናቂብኝ። ስለዚህ ምንም ብትይኝ አሁን አልሰማም። አደይን እወዳታለሁ፣ ማግባት የምፈልገውም አደይን ብቻ ነው አላት። እንግዲያውስ ከዚህ በኋላ ቀብሬ ላይ እንዳትቆም፣ ቀብር ላይ አልቆምም፣ ትሰማኛለህ? የኔና ያንተ ነገር እዚህ ጋር ያበቃል አለች። ከዛም ኧረ ተይ ማሚ ተይ፣ ዝም በል፣ እኔ የመረጥኩልህን ትተህ የማንም ምናምን ዘረቢስ ልታገባ አይደል? ስለዚህማ ምንም ማድረግ አልችልም፣ በጣም አዝናለሁ አለችው እና ስልኩን ዘጋጅበት። ወይ ማሚ እንደው ምን ይሻልሻል? ቆይ እስከ መቼ ነው እኔና አንቺ እንደዚህ የምንቀጥለው? በእርግጥ አውቃለሁ አንቺ ማንም ሊበልጥብኝ አይችልም፣ ግን ደግሞ ልጅቷን እወዳታለሁ፣ መተው እንደማልችል ነግሬሻለሁ ደጋግሜ። ስለዚህ በጣም አዝናለሁ ማሚ አለ። እንግዲህ ብቻ አንዳንዴ በሰው ህይወት ገብቶ ችግር መፍጠርም ተገቢ ነው ብዬ አላስብም። ምክንያቱም እቺ ልጅ እሱ ልጅቷን ይወዳታል፣ ከሷ ውጪ ማንንም ማግባት አልፈልግም እያለ ደጋግሞ እየነገራት፣ እናቲቱ ግን አይሆንም አለች። እነሱ በቤተሰብ ምርጫ ወይም ደግሞ ክብራችን የሚሉት ነገር አለና ክብር ብሎ እሱ የማይወዳትን ሴት ልክ ድሮ ቤተሰቦች እንደሚድሩት ማለት ነው። እና እንደዛ ነው ልጁን መዳር የምትፈልገው። እሱ ደግሞ በፍጹም አይሆንም ነው። እኔ ህፃን ልጅ አይደለሁም በራሳችሁ ምርጫ የምትድሩኝ፣ ራሴ መርጬ ማግባት እችላለሁ ማሚ፣ በጣም አዝናለሁ ይሄንን ስልሽ ታዲያ ብሎ መለሰላት። ነው አዎ ነው፣ በጣም አዝናለሁ ማሚ፣ ምንም ልልሽ አልችልም ከዚህ ውጭ አላት። እንግዲህ በጣም ተናዳ ስልኩን ዘጋችው ማለት ነው። ሌላኛው እንግዲህ ዶክተርና የሩታ ነገር ነው። ዶክተር ከልብ ውስጥ አውጥቶ ፍቅሩን ለመግለጽ እንግዲህ ዙሪያ ጥምጥም እየሄደ ይገኛል ማለት ነው፣ እንደ አባይ ጎዳና። እሷም ደግሞ አንደበትህን ተያዘ እንጂ ለመናገር እንደምታፈቅረኝ እኮ አይን ላይ ያስታውቃል። ስለዚህ ለምንድን ነው የማትነግረኝ? ከእውነት ውስጥ እስከ መቼ ነው የምትሸሸው? እባክህን ዶክተርዬ ንገረኝ እንጂ እኔ በአንተ ፍቅር በጣም ተጎድቻለሁ። አንተ ግን ሊገባህ አልቻለም። ሩታ ሩታ እያለ ብቻ አይ ዶክተር
በጣም ነው የሚያስቀኝ እየወል ማለት ነው። የምር ሩታ ምን መሰለሽ እኔ ሩታ ምን መሰለሽ እኔ ወይ ጉድ ጉድ እኮ ለካሳሁን ዞሮ እንግዲህ ያው መጋባታቸው የማይቀር ነው። ያው ጊዜ ሊወስድባቸው ይችላል እንጂ ከዚህ በኋላ ብዙ ቻሌንጆች አሉ። እነኛን ቻሌንጆች ደግሞ ለመውጣት እንግዲህ በጣም ብዙ ነገር አለ በጣም እናም ዶክተር ውሳኔ መወሰን አቅቶታል። በጭራሽ ውሳኔ የሚባል መወሰን ለምን እንደፈራ አላቅም። በጣም ነው የፈራው ማለት ነው። ለምን አሁንም ልቡ አደይ ጋ ይሁን የት ይሁን ምንም የማውቀው ጉዳይ የለም። ግን አለ አይደለ በቃ ዛሬም እሷኑ እያሰበ ነው ማለት ነው። እና ከዚህ በኋላ ደግሞ እንግዲህ አደይ የምትባለዋን ሴት እርሳት እባክህን፣ አደይን እርሳት። አደይ የዴቭ ናት። ስለዚህ የማይሆን ነገር ለምንድን ነው የምትጠብቀው? እቺ ልጅ የራሷ የሆነ ህይወት ጀምራለች። ስለዚህ እባክህን ብሎ ኤኒ ቢነግረውም እሱ ግን አደይ 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 ያለ ነው። እናም በእጅ የያዙት ወርቅ እንደ መዳብ ይቆጠራል። ስለዚህ እችን ልጅ ጠበቃ አድርገህ ብትይዝ ይሻልሃል። አንተ እኮ ፍቅር ነው እንደዚህ እያደረገ ያለው አላምን ብለህ ነው እንጂ ለማንኛውም እንደፈለገ መሆን ትችላለህ። እኔ ግን የተቻለኝን ተናግሬያለሁ ብሎ ጥሎት ሄደ። ከዛ በኋላ እንግዲህ መናገር ያለበትን ነገር ተናገረ ማለት ነው። እንግዲህ የዴቭ ጉዳይ እንደዚሁ የኔ ቆንጆስ ሊከርማታል እንጂ እኔ ሰርጋቸው እንኳን የሚደገስ አይመስለኝም። አንጃላቸው ማለት እሱ በራሴ ነው መቆም የምፈልገው፣ በራሴ ሰርቼ ነው ሚስት ማግባት የምፈልገው አለ። በፊት እንኳን የቤተሰቦቹን ነገር ተማምኖ ነው። እናም እናቲቱ በራስህ ችለ ራስህን አግባ፣ 75 ሳንቲም ከኔ አታገኝም አለችው። ከዛ በኋላ እሺ እንደዛ ከሆነ እኔማ መርቀሽ እንድትሸኝኝ እንድትድሪኝ ፈልጌ ነበረ፣ ግን ያው ካልሆነ ምን አደርጋለሁ እያለ እንግዲህ እንትን አለ ማለት ነው። ከዛ በኋላ ስልኩን ዘጋው። እታለም ጋር ሄዶ እታለም የማሚ ነገር በጣም ግራ እያጋባኝ ነው። ምክንያቱም እሷ ያው ሀሳቧን ልትቀይር አልቻለችም። ተው እሷን አሳምናታለሁ ወይ ማሚ ምን ሆናስ እንትን አልሻት? በፍጹም ሀሳቧን የምትቀይር ሰው አይደለችም ማሚ። ጭራሽ ስልኩን ጆሮ ላይ ዘጋችብኝ። ቆይ እሷ ምን ልሆን ነው የምትለው? ክብር ክብር ትላለች። እሷ በራሷ ምርጫ እኔ ልትድረኝ ነው፣ እኔ ደግሞ የራሴን ነው የምፈልገው። ስለዚህ ምን ላድርግሽ? እታለም እኔን እኮ የሚረዳኝ ስላጣው ነው አለ። ከዛም ተረጋጋ፣ ሁሉም ነገር ይስተካከላል በጊዜው። ምኑን ተስተካከለ? እታለም መስተካከል የሚባል ነገር የለም። ስለዚህ ከዚህ በኋላ የሚመጣው ነገር ሁሉ ከባድ ነው። እናማ ይሄንን ቻሌንጆች እንዴት እንደምናልፈውም አላቅም። ዶክተር እንግዲህ ዶክተርዬ መናገር ካልፈለግ ችግር የለውም አትንገረኝ፣ ግን እኔ ምንም ልልህ አልችልም፣ ግን ደግሞ ልትነግረኝ ስትፈልግ አለሁ፣ በቃ ምንም ላደርግ አልችልም አለች። ከዛ በኋላ እንግዲህ እንዳላቸውት ነው። ምንም ይፈጠር ይመስላችኋል? ከዚህ በኋላ ያው ብዙ ቻሌንጆች አሉ። አሁን አቶ ዳኒን እንግዲህ የውሸት ወሬ ሞላችው ልጅቷ ማለት ነው። የውሸት ወሬ ሞልታው ያልሆነ ነገር ነገረችው ማለት ነው። እና ልጁም ሌላ ችግር ውስጥ እንዲገባ ድጋሚ አደረገችው ማለት ነው። ለምን መሰላችሁ? ማለት ልጁ ያላደረገውን ነገር እነች የአደይ እናት ያላደረገችውን ነገር እሷ ነች ያደረገችው ብላ ነገረችው ማለት ነው። ወይዘሪት ፍቅር ማለት እንግዲህ ተንኮልን የተካነችበት ነው። በዚህ ስትሏት በዛኛው ትመጣለች፣ በዛ ስትሏት በሌላኛው ትመጣለች። እና ምን አይነት እንደሆነች ምንም የማውቀው ጉዳይ የለም ማለት ነው። እንግዲህ መጨረሻዋ ምን እንደሚሆን አላውቅም። በነገራችን ላይ የፍቅር መጨረሻ ምን ታውቃላችሁ? እስር ቤት ነው። ፍቅር ትታሰራለች። የምሬ ነው። በማያገባት ነገር እየገባች አሁን ዳኒን እንግዲህ ገንዘብ ይዛ መታ ልታስፈታው ማለት ነው። ይዛ ልመታ ገንዘብ ታስፈታዋለች። ከዛ በኋላ እና አደይን ይበቀላቸዋል ማለት ነው።
ብቻ እንግዲህ አላቅም። እውነት ያለው ማን ጋ ነው? የአደይ እናት ጋ ነው። እሷ በማታውቀው ነገር እሷን ህይወቷን ልታሳጥር ነበረ ወይዘሮ ቤዛ የራሷን ህይወት አሳጥራ ቁጭ አለች። አይገርምም? ክፉ ነገር ራስን መልሶ ነው እንትን የሚለውና ከዚህ በኋላ ደግሞ እንግዲህ አላውቅም ምን እንደሚፈጠር ከባድ ነው የሚሆነው። ዞሮ እንግዲህ አደይም ዴቭ እንደሆነ እድሜዋን እየጨረሰባት ነው እንጂ ሌላ ምንም የለም። የምር ምንም እድሜዋን ነው የሚጨርሰው እንጂ ሲጋቡ አላየን ወይ የሆነ ነገር ሲያደርጉ አላየን። ምን ጉድ ነው ተይ። ከዚህ በኋላ እንግዲህ የሚመጣውን ነገር ደግሞ አብረን የምናየው ነው የሚሆነው። እንግዲህ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው